የጠፋችዋ ማን ነው የጠፋችዋ? የሺ 1000 ዲናር ታስሰዋል። ሌላ ሰው በቃ 6 ናቸው። ፋጡማ፣ ጀሚላ፣ ፀሐይ፣ መዲ፣ ሶፊ፣ ጠይባና የሺ ብቻ ናቸው። ጠይባ 2 ትባላለች። ሰሜራ ለቶኒ ተናገረ አለ ሌላ 7 ብቻ ነው። ታዲያ አንቺ ተናገሪ። ያሷ ካልተናገረች አንቺ ማትናገሪ የሺ እሺ የለም ካለች እሺ ምን አገባኝ? ምክንያቱም እነሱ ይታወቃሉ። አረን ነግሪሻለሁ። አይባዬ አለን የሚል አካል ይምጣ። የሺ አለን የሚል አካል ይምጣ። የጠፋችዋ የሺ ናት የታጣችው። እንደገና እስረኛ ልጆቹም የተለያየተን ማነሽ አይባዬ? ማንም ሰው እኮ የተለያየ የለም። ልጆቹም እኮ አሉ። ሁሉም ልጆች አሉ። ገብታለች። ፈጡም የምትባለው አሁን ተቀባይ የላትም ቤተሰብ የላትም የምንልሽ እሷ ናት። ፈጡም ኦኬ ገባኝ። በቃ 7 ናቸው። አንድ ፋጡማ፣ 2 ጀሚላ፣ 3 ፀሐይ፣ 4 መዲ፣ 5 ሶፊ፣ 6 ጠይባ፣ 7ኛ የሺ። ስለዚህ አሁን እኔ የምፈልገው መኪያ ከዚህ ላይ ምንም አልደረሰም። 7000 ይስተማል አይባዬ? አዎ 72 ዲናር 7172 ዲናር። እሺ ከዚህ 7172 ዲናር ወይም በኢትዮጵያ 4 ሚሊዮን ምንም አልደረሰኝም፣ እኔ ጋር ምንም የገባ ነገር የለም ነው የምትይው? ሙሉ ብሩን ያጠፋችሁ ፈጡም ናት ነው የምትይው? ማሬ እሺ መዲን አስገቧት። እኔ እያለች ነው እኔ ያለኝ እኔም እነሱ ጋር ገንዘብ አለኝ እያለች ነው። መዲ ትግባ፣ ማስረጃ ካላት ታቅርብ። 7 ናቸው ብለዋል እነሱ። 8ኛ ሰው መዲ መታለች። ቤትዬ እኔ ያለው የምትለውን ሜንሽን አድርገት። እውነታ የምትባል ልጅ ያው ሜንሽን አድርጋታለች። ያው ኢንቫይት አድርገሻለሁ። ያው ነው መዲና ጽፈ ያሱጎ ተጽፈሻል። መዲ ተጽፈሻል። አንቺ ኮንሽ ተጽፈሻል ማለት መዲና ብለሽ እኮ ቅድም አንብበሽዋል። አዎ መዲ ነው የሚለው እኔ ጋር። አዎ እሷ ናት መዲ። አንቺ ነሽ። የሰዓዳ አልተጻፈም እኮ የሰዓዳስ ሰዓዳ 200 ብር ብዬሻለሁ እኮ 200 ብር ብዬሻለሁ። ታዲያ መች ተጻፈ? ኡመኪያ የሰዓዳ እኮ አልተጻፈም። እኔ ነኝ። ሰላም አለይኩም። እኔ ነኝ ሰዓዳ። ወአለይኩም ሰላም። ሰዓዳ እንዴት ነሽ? አልሐምዱሊላህ። እንደውም ሰዓዳ ማናት አላለችሽም ነበረ? የሰዓዳ ሰዓዳ ማናት አላለችም? ስንት ነው ሰዓዳ ያንቺ? እኔ 200 ብር ነው። 500 ነበረ። 3ቱን ከፍለውኛ 200 ቀሪ ያለባቸው 200 ዲናር የሰዓዳ ሲጨመር ከ7172 ዲናር ወደ 7372 ዲናር ተሸጋግረናል። በኢትዮጵያ ወደ 4.1 ይመጣል። 4.1 እሺ። የሰዓዳም የመዲን ተመዝግቧል። አሁን ፋጡማ ትምጣ። መኪያ አንቺ ከዚህ ብር ላይ ምንም አልደረሰኝም ነው እያልሽ ያለሽው? መኪያ ሚውትሽን አብሪና አውሪ፣ እየጠበቅንሽ ነው። ኔትወርክ በጣም አትሰሚም ሚውት ነሽ እኮ ገባኝ። አጥፊና አብሪው ድጋሚ ሚውትሽን አጥፊና አብሪው እንዲሰማ። እኮ ሚውት ናት ግን ለኔ ይሰማኝ ስታወራ፣ ለእናንተ እንደማትሰማ ቃለ ሚውት ውጪና ግቢ። መኪያ ወተሽ ግቢ፣ እንዳዲስ ወተሽ እንዳዲስ አርገን ቅልጥፍ አርገን ጉዳዩን እንድንዘጋ ነው የምፈልገው። አሁን ከዚህ አንቺና
ፈጡም እየተጠየቃችሁ ካላችሁበት አንቺና ፋጥማ እየተጠየቃችሁ ካላችሁበት 7372 ዲናር ላይ ምንም አልደረሰኝም ሙሉ ብሩን ፋጡማ ናት የወሰደችው እያልሽ ነው። በግልጽ ነው እኔ የምፈልገው ጥርት ባለ ሁኔታ። መዲና ሳዲ ስፈልጋችሁ አስገባችኋለሁ። አሁንም ኔትወርክሽ ነው። 230 ብር የፀሐይ አለብኝ፣ 190 ብር የመዲና አለብኝ። እኔ እንደዚህ አይደለም እንድትኝ የምፈልገው መኪያ ምን ጉድ ነው? አይ ባዬ ያጠፋሁትን እኮ አዘ ላይ እየነገርኩሽ ነው ያለብኝ እኮ እንደዚህ አይደለም። አቆጠርሽው ብር ላይ እየቀነስኩልሽ ነው። አው ከብሩ ላይ የወሰድኩት ማለት እያስፈቀድሻቸው ነው የወሰድሽው ወይንስ ሰሚራ ፋጡማን ጠይቀሽ ከሆነ ከዛ ከጠቅላላው ብር ላይ ይሄን አልወስጃለሁ በይኝ። ሀይባዬ አንድ ጊዜ ማለት ነው ሶፊያ ወይም ደግሞ አሽቀል ባህር የሚለው አረበኛ እሷን አስገቢያት። እሷ ራሱ ባለፈው እንደዚህ ሰሚራ አንድ ሰው እንያዝና የነዚህ ልጆች ሂሳብ እንስራ ብላኝ፣ እሺ እነዚህኞቹ ስራ ወይስ አሃይል ወይ መዲናን ወይ ዛሃራ ምትባላል ወይ እሷን ወይ ደግሞ ሶፊያን እንያዝና እናውራ ሂሳብ እንስራ ብላኝ፣ እሺ ሶፊ ይመቻታል ስራ ስላላደለች ኢትዮጵያ ናት። በኢትዮጵያ ካርድ ሞልተን ኮንፈረንስ አድርገን እሺ ሂሳብ እንስራልኩና እኔ ካርድ ሞልቼ አውርተናል። ከዛ ሶፊያ ራሱ ሪከርድ አድርጋው ነበር ያወራነውን ሁሉ ሂሳብ እንዴት እንደምንሰጡልን ነገር አውርተናል። ከዛ እሷ ስላለይ እንደገና ሶፊያ ምልሽ ደግሞ አብረን እዛው ጎለጎና አብረን እሷም የብቻዋ ክላስ ይዛ እዛው ኖራለች። እዛው የኖረች ናት ታውቃለች ስለ ሁሉም ነገር ማለት እሷንም ማስገቢያት። ለምን እሷን ራሱ እንደ እንትን አድርገን መሀል ላይ እሷ ለማዳመጥ ብቻ ብለን ባለፈው ራሱ አውርተናል። እሺ ታለች እኔም ብላ ተጻፍ። ግን እኔ ይኸውልሽ እኔ ማምነው ምናምን ማስገባት ነገሩን ማንዛዛት ነው የሚሆነው። አሁን ጥያቄው በቀላሉ መኪያ አንቺ መተት አስመትተሽብኝ፣ ፋጡማ አዳምጪኝ። አንቺ እሷ ፋጡማ መተት አስመትታብኝ ያዘዘችኝን ሁሉ ነበር ማደርገው። ስለዚህ ሙሉ ብሩን ሙሉ የተቀመጠውን ባደራ እኛ ቤት ተከራይተው የሚኖሩ ልጆች ባደራ ያስቀመጡትን 7372 ድርሃም ወይም በኢትዮጵያ 4.1 ሚሊዮን ብር ፋጡማ ጋር ነበር የተቀመጠው። ፋጡማ ናት የበላችሁ ነው የምትለው። ከዛ ላይ እኔ 200 ምናምን ነው ትላለች። አሁን ትናገራለች፣ መዘግባለች። የበላችሁ እንዳለ ፋጡማ ናት ብላለች። አንቺ ደግሞ ለዚህ ምላሽ ስጪ ስትባይ በትክክል ምላሽ እየሰጠሽ ብሩ የት አለ ስትባይ ብር እሷ እንዳለችው ለቫኬሽን ልብሶችን ዝንጥ ብለሽ ለቤተሰብ ስጦታ ገዝተሻል ወይ? አዎ ወይም አይ። ከዛ በኋላ ለእንግሊዝ ለምትሄጂበት ፕሮሰስ ከዚህ ብር ላይ ነው ወይ የላክሽው? አዎ ወይም አይ ብለሽ መመለስ ያቅትሻል ወይ? ቀልጠፍ ብለሽ እኔ አያቅተኝ የምናገራለሁ። ልብስ ደግሞ ለቫኬሽን ለምንድን እንደሚባለው ነገር ልብስ በማን ቀን የምንገዛውን ልብስ ብቻ የሷም ደግሞ ለወንድሞቿ ጃኬትም ሆነ ምንም ሆነ ጃኬት ብቻ ነው። ጃኬት 99 ጃኬት እሷም ለወንድሞቿ እኔም ለወንድሞቼ 99 ጃኬት አንድ ላይ ገዝተን የሷንም በሻንጣ አድርገን የኔንም ደግሞ በእንትን አድርገን 99 ለሁለታችሁም 18 ጃኬት ማለት ነው። 99 ጃኬት ለወንድሞቻችሁ በተቀመጠው ብር በእነዚህ ልጆች ብር ይሄን መስገባለን። እሺ 99 ጃኬት ለአንቺ ብቻ እንደገዛሽ ሱቅ ባህርን ቁጥር አንዳንድ ይያል ያጣጣም አዳምጪኝ ፈጡማ አንቺ ሳትመጪ ግን መኪያ ያለችው ለአንቺ ብቻ እንደገዛሽ ነው፣ ለእሷ እንዳልተገዛላት። እሺ ከዛ ያንን ያካርጎ ተደረገ። የሷም ለቤተሰቦቿ የምታደርገውን የበፊት የገዛ ነው እንጂ እኔ ወደዚህ ስመጣ ለዚህ ይዤ የሚሄደው ብዬ አንድ ነገር አልገዛሁም። ደግሞ ስጦታ ምናምን ከሰጡኝ ውጭ ገዝቼ ለዚህ አሁን ይዤ የሚሄደው ነው ብዬ አንድ ነገር አልገዛው። ካርጎ የተደረገው ራሱ እስከ ጋርቆ ሁሉም ነገር ደግሞ የታወቀ ነው። እንደገና ደግሞ ቆይ አንድ ጊዜ በወሬሽ ላይ መተት የሚል ነገር ጆሬ አሁን ብለሽኛል። እኔ መተት መቼም ቢሆን ታውቃለች እንዴት እንደሆነ ስራችን። እኔ መተት እንኳን አይደለም እሷ ላይ መተት ስለመተት እሷ ደግሞ አንድ ጊዜ ብቻ ትግስት አድርገሽ አዳምጪኝ። እሷ ያዳመጥኩሽ ነው። እሺ እሷ አሁን እኔ ላይ እንደዚህ መሆን ነገሮች ሁሉ የተቀያየሩት በቃ አሁን እኔ ላይ ነገሮችን ሁሉ ቅይር ያደረገችው ረመዳን በገባ በ15ኛው ቀን ድረስ እናወራ ነበር። ከዛ በኋላ
እንትን አለች ተቀየረችብኝ። ለምን ያኔ አልፎ አልፎ ነው በነገራችን ልመጣ አካባቢ እኔ የፀሐይ ብር ነበረብኝና ይሄን 200 ብር ፀሐይ ጠይቃኝ ፀሐይ እኔ አሁን እንደዚህ አድርጊ ልግባ እዚህም እያመመኝ ስለሆነ የሆነ ደም ማነስ ነበረብኝ ሱሱ ስላለ ልግባና ነገሮችን እንትን ልበል። ሁሉንም ልጆች ነው የጠየኳቸው። ሁሉንም ልጆች ግሩፕ ላይ ጠየኳቸው። ስጠይቃቸው እስከ አረፋ ቀን ስጡኝ አሁን ልግባና ኢትዮጵያ አስተካክዬ ወደ ኩዌት ልምጣ አልኳቸው። እሺ አሉ። ከዛ ገባው ልገባ ስል እንደዚህ አንድ ጊዜ ምን አለች መሰለሽ በጣም ልጆቹ ግሩፕ ላይ ብራችን እየጠየቁን ነበር። ሲጠይቁ ፋጡማ አለችኝ። ከዛ አቤት አልኳት። አሱር አካባቢ ነውና ግን እኮ አለችኝ እኔ አሁን መታት ስትይ ነው ወላሂ ነው የምልሽ ግን እኮ አለችኝ ይሄ አልኳት እኔና አንቺ አለ ላ አይደለም መጀመሪያ እንደዚህ የፀሐይን ወንድም ታውቂዋለሽ ወይ አለችኝ። የፀሐይ ወንድም ማን ምንድን ነው አልኳት። አይ አይደለም በእናትና በአባት ይገናኛሉ ወይስ አይገናኙም አለችኝ። ኧረ እኔ እንዴት አውቃለሁ ወንድሟ እኮ ነው ታላቅ ወንድሟ ነው እኔ እንዴት አውቃለሁ አልኳት። እንደው ልብስ እየተኮስኩ ነው ራሱ ልብስ እየተኮስኩ ነው አልኳት። ምን ሆነ ምንድን ነው ምን ችግር አለ እንዴ አልኳት። አይ ቆይ ሰው ጋር ነኝ አለችና ዘጋች። መልሳ ደወለችልኝ። አንቺ ምንድን ተፈጥሮ ነው ምን ሆነሽ ነው ለምን እንደዚህ ያልሽኝ? አይ አይደለም የሆነ ነገር እኮ ለነግርሽ ብዬ አለችኝ። አልኳት ምንድን ነው የምትነግሪኝ አልኳት። እና ምን ተፈጥሮ ነው ባለ ምናምን ስላት እኛ እኮ አለችኝ ሳናውቀው ፀሐይና ሶፊያ አለችኝ እነዚህ ጎንደሬዎች መተታም ናቸው። መተት አድርገውብን በልብሳችን አድርገውብን ፀሐይን በሻንጣዋ ይዛው እየዞረች ነው እና በዛ ምክንያቱ ብር ራሱ የማይበረክትልን ብራችን የማይጠራቀመው በዛ ምክንያት ነው አለችኝ። እና አልኳት እንዴት እነሱ እዛ ሆነው እንዴት ይሰራል አልኳት። እንዴት መተት ይሰራል እነሱ እዛ ሆነው እኛ ጋር አይደል እንዴ ያሉት ፀሐይ ምኛ አይ ጎንደሬዎችና ታቂም ብሔር አትጥሪ ውዴ ብሔር አትጥሪ ፕሊዝ። እኔ እዚህ ላይ ብሔር ልገልጽ አይደለም ወላሂ አይደለም አልሽ ጎንደሬ ደግሞ በመተት ያለችኝ ነው ማርዬ ያለችኝ ነው እኔ ቃል በቃል ያለችኝ ነው። የሆነ ብሔር ጠቅሳ በየውልሽ የሆነ ብሔር ጠቅሳ እነዛ እንዲህ ናቸው አለችኝ በይ። እሺ ይቅርታ ለዚህ ደግሞ ይቅርታ እና እንደዛ ስትለኝ እንዴት እንደዚህ ልትች ያልሻለች መርሳ አባጌትዬ አለች የሆነ ሰፈር የሆነ ሴትዮ አለች እሷ ጋር ሂጄ እሷ ነገረችኝ አለች። ጠንቋይ ጋር ሄደሽ አልኳት። ወላሂ አይ ሴትዮዋ ታውቃለች ምናምን ነገር አለች እና አልኳት። ከዛ እንትን የፀሐይን የእናቷን ስምና የሶፊያን የእናት ስም ታውቂያለሽ አለችኝ። የሚገርምሽ ግን እኔ የፀሐይንም የእናቷን ስም አውቃለሁ። ፀሐይ ደግሞ እዚህ ላይ አለች ምስክር ናት እሷ። ከዛ የሶፊያንም በማን ቀን እዛ እንደዚህ ተሰባስበን ስንጫወት በቃ የቤተሰቦቻችን ስም እንትን እንላለን እንተዋወቃለን። ገብቶሻል? ከዛ የእነሱን ስም ስትጠይቀኝ እና የእነሱ ስም እኛ ላይ ለተደረገ ነገር ምን ይሰራል አልኳት። ምን ይሰራል ለነሱ ስም እኛ ላይ ከተደረገ ምን ይሰራል አልኳት። አይ የእነሱ ስም የእናታቸው ስምና የእናታቸው ስም ከተገኘ ሴትዮዋ ፈታልሻለሁ ብላኛለች፣ ግን ብር ይፈልጋል አለችኝ። ከዛ እኔ ስልኩን ዘጋሁና ወላሂ ነው ምልሽ እኔ ለምንም ብዬ አይደለም የማወራሽ። እኔ ዛን ሰዓት በጣም ነው ያለቀስኩት። እንዴት እንደዚህ አይነት ነገር እንዴት ምክንያቱም በኋላ የሆነ ገባሁና እኔ ሰርች አደረኩና የሆነ ሳይ የእናት ስም የሚያስፈልገው ለማድረግ ነው አንድ ሰው ላይ ለማድረግ ነው። የሆነ ኢላፍቲቭ የሚላል ለዛ ላይ ገባሁና ሰርች አድርጌ ሳይ ከዛ በጣም እንትን አልኩኝ። ፀሐይ ጋር ደወልኩላት። ይሄው ፀሐይ አልጠየቀችኝም ትበል ይሄው አለሁ አለች። ፀሐይ አልኳት እንዲህ አክስቶቿን ምናምን እንደውም ያክስቶ ልጅ ምናምን የፎቶ ልካልኝ እያወራን ፀሐይ አልኳት የእናትሽ ስም ማን ነው ስማቸው ምናምን አልኳት። ከዛ ነገረችኝና እንዲህ አንድ ሰው እንዴት በየዋህነት ሰው እንግዲህ እዚህ ድረስ ተቀራርበሽ አብረሽ በልተሽ ጠጥተሽ የቤተሰብ ስም ጠይቀሽ እንደዚህ አይነት ነገር እኔ መቼም ቢሆን አላደርገውም። በሷ ላይ እኔ እንኳን አይደለም በሷ ላይ እኔ በሰው ራሱ ፀሐይ የሺ ፋጡማ ስልክ ደውላ የእናትሽን ስም ጠይቃሽ ታውቃለች? በኢሞ እያወራን ቆይ ጠብቂኝ አንዴ። የጠየቀችኝ መቼ እንደሆነ ታውቂያለሽ? ወዲያው እንደገባች የኢትዮጵያ አካውንት ልከፍትልኝ የእናትሽ ስም ማለት ነው አይደለም እኔ ልንገርሽ ጠብቂ። እኔ የምፈልገው የእናትሽን ስም ጠይቃሻለች አልጠየቀችሽም? ጠይቃኛለች፣ ግን ለአካውንት ነበር የጠየቀችኝ። በቃ ኦኬ። በአካውንት አሳበው ቢሆንስ ሊያስመትቱብሽ እኮ ነው የእናትሽን ስም ፈለጉ። ቆይ ልንገርሽ ፀሐይ አንድ ጊዜ ፀሐይ ያ በፊት ነው እናንተ እዛው እያላችሁ ላንቺም ለሰሚራም ለዛሃራም አካውንት አወጣሁላችሁ። የጠየኩሽ
ሳኡዲ ያንን ብሩን እንትን ባልና አካባቢ ብሩን ጠይቀሽ ጊዜ ስጪ ምናምን ነገር እያልኩሽ በዛን አካባቢ ያክስትሽን ልጅ ፎቶ አክስቶችሽን ልከሽልኝ ከዛ የእናትሽ ስም ማን ነው እንደዚህ እያልኩሽ የእናትሽን ስም ራሱ ነገርሽ። ይሄን አካውንት ኢትዮጵያ ላይ ባንክ አካውንት አስከፍችላቸው ነበረ። አስከፍታለኝ ነበር ለኔ። እንዴት ማለት ውክልና አለሽ? የነሱ ውክልና አይደለም፣ በውክልና አይደለም፣ በራሳቸው በቴሌግራም ራሳቸው ልከው እንትን እያሉ እየፈረሙ ማለት ነው። ማናጀሯ ጋር አገናኝቻቸው የራሳቸው ፊርማ ራሳቸው አድርገው ቴሌግራም ላይ ሴትዮዋን እያወራች ግን ይቻላል እንዴ እንደዛ? ዳሽን ባንክ ወደ እንደዛ አድርገው ትችላቸዋለህ። ምንም ባንክ አይቻልም እኮ ግለሰቡ ራሱ ካልተገኘ ወይም ውክልና ካልተሰጠ ይሄ ሙስና እኮ ነው። በድብቅ የሚያደርግልሽ ማናጀር እንትናን ራሱ ይኸው እያወራቻት ነው። ማናጀሯን ከኔ ጋር ምንም ነገር ንክኪነት የለውም እኮ ማናጀሯ ሙስና በልታ ህጉ የማይፈቅድላትን ነገር በራሷ በግሏ በድብቅ እያደረገች ነው እንጂ አንድ ሰው ባንክ አካውንት ሲከፍት ውክልና መስጠት አለበት። ዝም ብሎ ማንም ሰው ሄዶ በእኔ ስም ባንክ አካውንት መክፈት አይችልም። ፎታቸውን ላኩልኝ፣ አሻራቸውን በቴሌግራም አወሯት፣ አሻራ አደረጉ፣ ላኩላት። ከዛ ተከፈተ። ከኔ ጋር ምንም ነገር ንክኪ ወይም ደግሞ እኔ ምንም ነገር እንትን ያልኩት ነገር የለም። ጥሩ፣ እንደዛ የሚቻል ከሆነ በጣም ጥሩ ነው። እኔ እጠይቃለሁ። ኢትዮጵያ እንትኑ ራሱ አለ ይሄ አካውንት እንትኑን ላከችላት በቴሌግራም የራሳቸውን ፊርማ እንዳለ። ለምን በራሱ ባለበት ሀገር ተቀምጦ ኢትዮጵያ ባንክ እየደወለ ለምን አካውንት አይከፍትም? እንደዛ ከሆነ እይ ማሬ፣ እኔ ፎታቸውን ይዤ ሄድኩና አናገርኳቸው። ያለ ውክልና ነው እኔ ጠየቅኩሽ። ውክልና ሳይሰጡሽ? ውክልና የለውም። ታዲያ ሳይወክሉሽ እንዴት ይቻላል? እነሱ ውክልና ሳይሰጡሽ ማንም ሰው ተነስቶ ያለሽ አሁን በእኔ ስም አሁን እኔ አዳምጪኝ። አሁን እኔ ታዋቂ ስለሆንኩኝ በእኔ ስም ለማጭበርበር በእኔ ስም ባንክ አካውንት ለመክፈት አንድ ሰው ሄዶ ፎቶዬን ይዞ በስሜ አካውንት መክፈት ይችላል። ከዛም በኋላ እኔ ሳላቅ በስሜ ገንዘብ ማጭበርበር ይችላል ማለት እኮ ነው። ይሄ እኮ ለሌባ ማመቻቸት እኮ ነው። እንዴት ይቻላል? እንዴት ወላሂ እኔ እንጃ። ግን ውክልና ህጋዊ ውክልና ሳይሰጥ አንድ ሰው እነዚህ ሰዎች እነሱስ እሺ፣ አሁን ፀሐይ አልገባችም፣ ዛህራም አልገባችም፣ አላዩትም። ግን ሰሚራ ያንን መጣች፣ አካውንቱን አስረከብኳት፣ ይኸው እየተጠቀመችበት ነው። ከኔ ጋር ምንም ነገር ንክኪነት የለውም። በነገራችን ላይ ፊርማቸውን እንዴት እንደሚፈርሙ እንትን እንደሚሉ ቴሌግራም ላይ ነው ሴትዮዋ ራሷ እየላከችላቸው የፈረሙት ማለት ነው። እኔ እነዚህ ልጆች ፌክ አካውንት እንዳይሆን የተከፈተላቸውና ብራቸው እየተበላ እንዳይሆን አደራሽን። ምንድነው ቅርንጫፉ? ማናጀሯ ምንድናት? እንዴት ነው? እንጃ። ፌክ አካውንት እንዳይሆን ልጅቷ በኋላ ገንዘቤ የለም እንዳትል። አይ አላኩበትም። ፀሐይ ልካለ መሰለኝ 25,000 እንደዛ አካባቢ ተልኳት። ግን ራሷ መግባቱንም ራሱ ጠይቃት እኔ ራሱ ሂጄ አካውንቷን ይዤ ሂጄ ማለት ነው ደረሰኙን ተቀብዬ መጥቻለሁ። አካውንቷ ላይ ቼክ አስደርጌ። እሺ ይሄንን በኋላ እንመለስበታለን፣ እናጣራለን። በኋላ ይሄ ነገር ይቻላል አይቻልም፣ እነዚህ ልጆች ብራቸው ሴፍ ነው አይደለም፣ እናጣራበታለን። አሁን ወደ ገንዘቡ ስንመለስ ፋጡማ እኔ ባጭሩ ነው እንድትመልሽልኝ የምፈልገው። አንቺ ሳትመጪ መኪያ አንቺን ከመጥራቴ በፊት መኪያ ሙሉ ብሩን የ8 ልጆች ብር እናንተ ጋር ነበረ። ያ ሙሉ ብር 7372 ድርሃም ዲናር ወይንም በኢትዮጵያ እናውራ 4.1 ሚሊዮን ብር ሙሉ ብሩን አንቺ እንዳጠፋሽው፣ ቫኬሽን ስትሄጂ እቃ እንደገዛዛሽበት፣ ለንደን ልትሄጂ ክፍያ እንደፈጸምሽ፣ ወደ እንግሊዝ ሀገር ከኩዌት ኢትዮጵያ ገብተሽ እንግሊዝ ልትሄጂ እጅሽን የሚሰጠሽው በዛ ምክንያት እንደሆነ ሙሉ ብሩን እንዳጠፋሽው። ይሄን ደግሞ የሆነው አንቺ በመተት አደንዝዘሻት እንደሆነ ለዛ ዝም እንዳለች። እንዴት ዝምት ያለሽ? የዚህ ሁሉ ሰው ብር እሷ ብቻዋን ቫኬሽን ስታረግበት፣ ለንደን ልትሄድ ፕሮሰሱን ለደላላ ስትከፍልበት አንቺ ሞተሻሉ የት ነሽ ስላት በመተት አደንዝዛኝ ነበር ብላለች። ስለዚህ እባክሽ ገንዘቡ የት ሄደ? 4.1 ሚሊዮን ብር የነዚህ ልጆች ደሞዝ የት አለ? የት ገባ? ወይ እንዴት ስለሆነ ታዲያ እኔ እኮ ምን አረጋችሁበት ብሩን? ምን አረጋችሁበት ብሩን? ብሩ ምንም አላደረግንበትም። የት አለሽ? እኔ ነገርኩሽ እኮ ቅድምም እኮ ነገርኩሽ። ብሩ ይመጣል፣ በመጣ ቁጥር የሚላከውን ከአንዱ እያለ ይላካል እንጂ ይሄ ብር ተጠራቅሞ ያደረግነው ነገር የለም። እሷም ራሱ የሚላከው እንዴት ነው ውዴ? ያልተላከ እኮ ነው። እኔ አንቺ ጋር 700 ዲናር ካስቀመጥኩኝና ከዛ ላይ ምንም ካልወሰድኩኝ 700 አለኝ። ከዛ ላይ 200 ከወሰድኩኝ 500 እንግዳ እዩ። ቆይ አንቺ ራስሽ መዝግበሽ የላክሽልኝ ያላቸው ያመናችሁት እኮ ነው። ይሄ እኮ 7000
አንድ ይቅርታ ዋትስአፕ ላይ የላክሽልኝ ደምሬው እኮ ነው የ8 ልጆች የፋጡማ የጀሚላ የፀሐይ የነዲ የሶፊ የጠይባ የየሺና የሳዲ አንቺ ራስሽ መዝግበሽ የላክሽልኝ ደምሬው እኮ ነው 7372 ዲናር። ከዚህ ላይ እኮ የተላከ የጎደለ እኮ የለም። የተሰጣቸው ሳይቀነስ የተሰጣቸው ሳይሆን ያለው እኛ ጋር ያለው ብለሽ አንቺ ያመናችሁት የላክሽልኝን ብር እኮ ነው እየጠየኩሻለሁ። ስለ የትኛው መላክ ነው የምታወሪው? እኔ እኮ ታዲያ አልካድኩም። ይሄ ብር አልተጠራቀመም። አንድ ጊዜ ስራ ይገባሉ። ስራ ሲመጡ ለራሳችሁ ኬዝ ኦኬ። እቤት አንቺ G+1 G+2 የሰራሽበት ቤት እንደዛ አይደለም። እኔ ቤት ጋር አንድ ብር የሚያያይዘው ነገር የለም። በዚህ አመታት ውስጥ አንቺ G+2 ቤት ሰርተሻል። ምንም ሳትሰሩ ተቀምጣችሁ የኢጃዛ ቤት ባለቤት ሆናችሁ በሹፌር እየላካችሁ እየበላችሁ ተታብላችሁ ኖራችሁ G+2 ሰርተሻል። እሙ መኪያ ምን ሰርታለች? ምን አላት? 2020 ወዲህ እኔ እቤቱ ላይ አንድ ብር አላረፈበትም። እሷም ታውቃለች። 2020 ላይ 208,000 ብር ላኩኝ። ይሄ ቆርቆሮ ለበሰ። ከዛ በኋላ ስለ ቤት እንኳን ጉዳይ አደንዝዛለች ትላለች። እንዴ አውዙ ቢላሂ ምሽጣል። እንደውም እሷ አደንዝዛኛለች ማለት ይችላል። እኔ ቤት እንኳን ራሱ ይሄን ቤት እንኳን ጂፕሰም ላስደርጊ እንደዚህ ላስጨርሰው ውስጡ አልተጨረሰም እንደዚህ ስላት ምን ትለኛለች? ታዩ ባክሽ እንደዚህ ያደርጉብሻል እንደዚህ ያደርጉብሻል ስትሄጂ ታደርገዋለች ስትለኝ የእሷን ቃል ነው እንጂ የምሰማው አንድ ግን እኔ ከሷ ቃል እንዲ አፈንግጬ አላውቅም። ግን አሁንም መሰለሽ ይሄ ቤት እሷን ካንቺ ቃል አፈንግጬ አላውቅም ትላለች። እሷን በዚህ ሂጂ እንደ ከብት በዚህ ሂጂ ስትለኝ እሄዳለሁ በዚህ ሂጂ ስትለኝ እሄዳለሁ። እሷ ናት የምትመራኝ ትላለች። አንቺም እሷ ናት የምትመራኝ ትያለሽ። እሺ አይ ቅድም ያቆምነው ይኸውልሽ የፀሐይን እናት የእናቷን ስም ጠይቀሻል። ልታስመትኩባት የእናቷን ስም ጠይቀሻት እሱ ጋር ነው ያቆምነው። በባንኩ ተነሳ። የባንኩን ተይውና የእናቷን ስም ጠይቀሻት ከዛ ምን አረጋችሁ? የእናቷን ስም ከሰጠቻችሁ በኋላ ከዛ የእናቷን ጠየኳት። ፀሐይ ነገረችኝ። መልሳ ሰሚራ ደወለችልኝ። ስደውልልኝ ብር ያስፈልገኛ ምናምን ነገር አለችኝ። ግን አልነገርኳትም ያንን ስሙን ማለት ነው። ብር ያስፈልገኛል ለሴትዮዋን ብር ትፈልጋለች ለዚህ ነገር እንደገና ደሞም የሆነ ስራ ልጀምር ነውና ለዛም የቤት ኪራይ እንደዚህ ፈልግ ያለችኝ። ከዛ እኔ ደግሞ የዛን ሰዓት ብር የለኝም ስራም የለኝም። ግን ይሄኛውን ነገር ኧረ ሰሚራ እንዴት ግን ይሄን ነገር እንዴት የሚደረግ ነው እንጂ የተደረገ እንዴት የእናት ስም ያስፈልጋል ስላት አይ ብላኛለች ሴትዮዋ አለች። ከዛ በኋላ ላይ ነው እኔ እንደገና ራሴ ነው የሆነ እንትን ያልኩት። ምክንያቱም እሺ የት ነው ስላት አንደኛ ደግሞ እንትን ያልኩት ማለት ነው ፀሐይ ሻንጣው አድርጋው ነው ይዛው የምትዞረው። አንቺ የት ታውቂያለሽ? አንቺ ምን ታውቂያለሽ? እና ዝም ብለሽ ልብሳችን ራሱ እንደ ዝም ብለን እንዳገኘን እየጣልን አለችኝ። ከዛ በኋላ ይሄንን አለችኝ። ከዛ አልመለስኩላትም። በዛው ዝም አልኳት። ከዛ ያለ ይሆን አልፎ አልፎ መደዋወል ጀመር። ስለዚህም ጉዳይ ማንሳት ተውል አላነሳሁባትም። በዛ ምክንያት የሆነ አላር እንደዚህ ስለ ኩዌት እንደዚህ አረቦች ምናምን እንትን ስለምትል ጠይቂልኝ እስኪ እንደዚህ የምናውቃቸው አረቦች እነሱን ጠይቂልኝ ስላት የሆነ እየሸሸች ይመጣች እየራቀች ይመጣች። ከዛ የዛን ሰዓት እንደዛ ያለች ቀን ማለት ነው እኔ ራሱ ኢትዮጵያ ደወልኩኝና ይቅርታ እንዲፈጡ ምንድነው ጠይቂልኝ የምትያት አረቦችን ምንድነው የምትጠይቅልሽ? ምንድነው አረቦችን ጠይቂልኝ ያልሻት? አረቦችን ጠይቂልኝ ያልኳት ወደዛ ለመሄድ አሁን በራሳቸው ወደ እንግሊዝ ሀገር ወደ ኩዌት ለመሄድ ወደ ኩዌት ሂጄ خلاص ነገሮችን አስተካክለን እንትን እንላለን ብራቸውንም ሁሉንም እንትን እንላለን። እዛ ምን ወሰደሽ? ገና ኩዌት እኮ ነን። ከኩዌት መች ወጣሽ? ገና እኛ እየነገርሽን የነበረበት ቦታ የፀሐይን እናት ስም ጠየቃችሁ ልታስመትቱባት። ከዛ በኋላ ሳውዲ ከሚሄድሽ በፊት ከኩዌት እንዴት ወጣሽ? የሰው ብር ይዘሽ እንዴት ወጣሽ እኮ ነው የኔ ጥያቄ። ከኩዌት መች ወጥተሽ ነው ስለ ሳውዲ የምታወሪ? መጀመሪያ ስለ ኩዌት አውሪን። እንዴት ወጣሽ? ያንን ሁሉ ብር ይዘሽ የመዳም ልጆችን ምን አልሻቸው? ቤታችሁ ተከራይተው የሚኖሩ ልጆችን ምን አልሻቸው? ስትወጪ ገንዘባቸው አንቺ ጋር ሆኖ ምን ብለሻቸው ወጣሽ? ምን ምክንያት ሰጠሻቸው? በምን ተሰነባበታችሁ? ወደ ኢትዮጵያ ስገባ አፉ ነው የዛን ሰዓት በአፉ ሰዓት ነው መጀመሪያ እኔና እሷ አወራን፣ ተመካከን። ምን አወራን? እኔ ኢትዮጵያ ልገባ ልጆችን እኔ የነበርኩ እንደዚህ አፍሪካዎች ምናምን ካሉ አወራለሁ። ልጆችም ስራችንም እንዳለ ሊቀጥል። ከዛ እሷ ያ ስራ እየተሰራ ልጆቹን ብር ሊሰጥ ከዛ ኢትዮጵያ ገብቼ ደግሞ እኔ ነገሮች ከተስተካከሉ አታምታችን ስለሚሰጥ ነገር አልደረስ። ቆይ መጀመሪያ ያለ ነው ይኸውልሽ። የኔ ጥያቄ እዛ ጋር ያሉ ልጆች እናንተ ቤት ተከራይተው አንቺና መኪያ ቤት አከራይ ሆናችሁ ደላላ ሆናችሁ ልጆች እያስጠፋችሁ ስራ እያስገባችሁ ከመዳም ኮሚሽን ታገኛላችሁ። ስራችሁ ነው፣ እየኖራችሁ ነው። አንቺ ወደ እንግሊዝ ለመሄድ ስታስቢ ፕሮሰስ ስትጀምሪ ገንዘብ እየቀየርሽ ስትልኪ ወደዛ ወደ ኢትዮጵያ ስትጂ ልጆቹን ሰብስበሽ እኔ ጋር ብር አላችሁ እኛ ጋር ያስቀመጣችሁት ብር አለ ተመልሼ እመጣለሁ እከፍላለሁ ብለሽ ነው ወይንስ ምን ብለሻቸው ነው ሄድሽው? ስትጂ እንደ ቤት ባለቤት እንደ አከራይ እንደ ገንዘብ ያዥ
ለነዚህ ልጆች ምን አልሻቸው? መጣው ኢትዮጵያ ደርሼ ልምጣ ፎርኤቨር ነው ወይ ነግረሻቸዋል ወይ እውነቱን? ወይንስ እመለሳለሁ ብለሽ ነው? ይህንን ነው ግልጽ አድርገሽ እንድትነግሪኝ ነው የፈለገው። ወደዛ እንደሚሄድ ያው ያውቃሉ። ወደዛ ከተሳካልኝ ሄድ ማን ነገራቸው? እሱን ነው ግልጽ አድርጊው። ማን ነገራቸው? እንዴት አወቁ? ሁልጊዜም እናወራለን ወደዛ እንደሚሄድ ማለት ነው። ብራቸው አንቺ ጋር እያለ ወደ እንግሊዝ እሄዳለሁ እያልሻቸው ዝም አሉ? ቶሎ በይ ሳትሄጂ ብራችንን አምጪ አላሉ? አንድ ላይ እኮ ነው ስራችን እኮ አንድ ነው ስራው። ሁለታችንም አንድ ቤት ሆን እንጂ ስራው አንድ ነው። አንድ ሰው ካለ ይከፍለዋል በሚለው ነው። ስለዚህ ምን አልሻቸው? ሰሚራን ጠይቋት አይደለ? እኔ ስሄድ ብሩ መኪያን ጠይቋት አልሻቸው? ምን አልሻቸው? እሷም ስላለች እዚህ ነው። አሁን ይሄንንም ደግሞ ለመሰለሽ አሁን ብሩ እንደጠፋ ብራቸው አንዳንድ እያለ እንደጠፋ ብራቸው እንደሌለ የታወቀው እሷ እዚህ መታ ነገሮች እንትን ካሉ በኋላ አላለ ሲባል ከርሞ አመት ሊሆናት አካባቢ ነው እንጂ በፊት ላይ ብራቸው እንዳለ ብራቸው እንደጠፋ አትበይ በእናትሽ ፋጡማ። ስንነጋገር ይኸውልሽ ሁሉም ጥፋቱን አምኖ ጉዳዩ እንዲፈታ ስለሆነ ብራቸው እንደጠፋ አትበይ። ብራቸውን ለግል ጉዳያችን እንዳጠፋንባቸው ያወቁት ሁለታችንም ኢትዮጵያ ከመጣን በኋላ ነው። ስለዚህ ጎበዝ፣ እንደዚህ ግልጽ ጽድት ያለ ነገር አንቺ ስትገቢ መጀመሪያ እጅሽን ሰተሽ ከኩዌት እንግሊዝ እሄዳለሁ ብለሽ ተስፋ አድርገሽ ይሳካልኛል ብለሽ ወደ ኢትዮጵያ ስትመጪ ለነሱ ምንድን ያልሻቸው? አጭር ነገር ምንም አላልኳቸውም ማለት ትችያለሽ። ያልሻቸውን መናገር ትችያለሽ። ምን አልሻቸው? ከቤት ወጥተሽ ወደ ኤርፖርት ስትሄጂ ምንድን ያልሻቸው? መለሳለሁ ነው ያልሻቸው? ምንድን ያልሻቸው ለልጆቹ? አልዘጋም አለሽ የምታደርግ ሰው ወንድሟ ባጃጅ ሰው ገጭቶ እስር ቤት ገብቶ የባጃጁን የከፈለች እሷ ናት። እችኛይቱን ጥፋተኛ ላድርግ ትላለች። ሁለታቸውም ናቸው። ምክንያቱም ያልታየ ራሱ እስር ቤት ሳውዲ አረቢያ እስር ቤት ወንድሟ እዛ ሲኖሩ ስታዩቸው ሁለቱም እኩል ይዘንጣሉ። እኩል እንዳይበስማ ልብስ ሲገዙ እንኳን ሌላው ቀርቶ ማለት ነው። ትንሹ ልብስ ሲገዙ እንኳን አንድ አይነት ልብስ ሊገዙ እንደው ለሁለታቸው ነው እኩል የሚገዙትኝ። ማሻአላህ እኩል ነው። እናንተ ባዛያያችሁ በእናንተ ብር እነሱ ብራንድ ይለብሳሉ። አብረን እየሄድን መድኃኒዓለም ትክክል አብረን እየሄድን ሱቅ እና ደግሞ ሳውዲ አረቢያ አሁን የሰሚራ ሳውዲ አረቢያ ወንድሟ ነበረ እስር ቤት ነበር፣ በባህር የሄደ ማለት ነው። እስር ቤት ራሱ ብር ሲላክለት የነበረ ወንድሜ ልብስ እንዲገዛለት ለምግብ እየተባለ ሲላክለት የነበረ እንግዲህ ከዛ እስር ቤት ውስጥ ወንድሟ ብር እየተላከለት ልብስ ማሻአላ እድሜ ለና እና ደግሞ ከኔ ይበልጥ ደግሞ እቺ ሶፊያ በአረበኛ እንትን ያለችው በአረበኛ ጽሁፍ አለች። ስሙን አረበኛ መንበብ አልችልም። እሷ ታውቃለች። ከዛ ናት 24 ሰዓት ሙሉ ከዛ ናት። እሷ ብዙ ነገር ታውቃለች። ከኔ ነው ግቢ ገብታ ነበር እኮ ኔትወርኳን የነቀላት እሷ እንትን ናተኝ። እሷም እንደነሱ ነው የምትሰራ፣ ግን እሷ ከነሱ ጋር አይደለችም። ለብቻዋ ነው እሷ የምትሰራው። እንደነሱ ማለት ደላላ ናት። ግን እሷ ለብቻዋ ነው የምትሰራው። አንድ ቤት ውስጥ 3 ደላላ እንዴት ይሆናል? እነዚህ አብረው አንድ ላይ ነው የሚኖሩት። ያቺ ደግሞ ለብቻዋ ክፍሏን እዛ ነው የምትኖረው። ሶፊያ ሁሉን ነገር ታውቃለች። ሲጀምር ሁሉን ነገር ታውቃለች። ትነግርሻለች የምታውቀውን፣ የማታውቀውን ደግሞ እንግዲህ እሷ ናት ሶፊያ። አሷናት ሶፊያ አሸርቀል ባህር ኢላን ቅድም እየጻፈችልሽ ነበር አስገብኝ እያለ ማለት ነው። ፋጡማን አሁን ደግመሽ ላኪላትና ወሬዋን ትጨርስ። አሁን ደግሞ ያልሽው ፀሐይ አሁን ባጃጅ ትገዛለች፣ እስር ቤት ትልካለች ምናምን ላልሽው ያንን ብር ስልክ ተበድሬ ነው ቁባለኝ። የሰጠችኝም ልጅ የመለስኩላትም ልጅ በህይወት አለች። ሃኒ ብርገር ከኔ ተበደርሽው ያንቺ የተበደርሽው ታስታውሽ እንደሆነ ጥልታና መኪያ በወር በአንድ ሰራተኛ ከመዳሞች በአንድ ሰራተኛ የድለላ 30,000 እያገኛችሁ ወደ 30 ከዳማ ቤታችሁ እያኖራችሁ እንዴት ነው ብድር ውስጥ የምትገቢው? እናንተ እኮ ሚሊዮነር ናችሁ። በአንድ ሰራተኛ 30,000 ነው በወር የምታገኙት። አዎ ግን አንድ ነገር ምን አለ መሰለሽ አይባዬ፣ አሁን እዚህም ቦታ ላይ አሁን ቅድምም ፋጡማ አንቺ እንዲያወራ እድል ሰጠሽኛል። ግን በመካከል ደግሞ እሷ ትጨርስ ተባለ። በጉርብም ላይ ምንም ነገር እንዲያወራ አትፈቅድም።
ቅድምም አሁን ለጠየቅሻት ጥያቄ እያንዳንዱ ነገር መረጃ ይሄ ብር እኩል ከፍላ ጽፋ ልካልሻለች። ይሄ ሰሚራ ጋር ይሄ እኔ ጋር እያለች አይደለም። እዚህ ቦታ ላይ እኔ መብት አለኝ ተሰሚነት አለኝ የለኝም? አንቺ እንደው ህዝቡ ፍረዱኝ። እኔ ለመናገር መብት አለኝ ወላ እኔ የምናገረው ነገር ተሰሚነት አለው የለውም? ለምሳሌ ለምን የለውም? መብትሽ ነው። ለምን አትናገሪ? እሺ፣ ስለዚህ ውሸትና እውነትን ወደ አላህ እንተውና ማለት ነው። እዚህ ቦታ ላይ እኔ አንድ ነገር እንዲናገር ፋጡማ ባለስራ ነን አለች። ሀስልኩ ጀመረች። በጣም በዝርዝር አይደለም እያወራችሽ ያለችው አንዱን ዘላ አንዱን ይዛ ነው፣ አንዱን ዘላ አንዱን ዘላ ነው። ለምን ማውራት ያለበት የሰው ልጅ ለጠየቅሻት ጥያቄ ነው። ይህም መተት አሁን ባለፈው አነሳችሁ ጉርብ ላይ ማን ሂዶ እንደነገራት አለሁ አለም ሀስንቶቹ ልጆች በቆጥርልሽ ማንም ሰው ለፋጡማ ሄዶ የተናገረ የለም። አንድ ሰው ነው እኛ የምንጠረጥረው ሁላችንም ባንድ ሆነና ያንን ነገር እሷ አጀንዳ ልከፍት ሞከረች። ፋጡማ አልኳት ስለ ራሴ አይደለም አሁን የምጠይቅሽ ስለ ልጆቹ ብር ነው። የልጆቹን ብር እንነጋገርና እውነቱን አውርተን ስለ ህይወቴ ስለ ራሴ ማንነት እኔ ቀስ ብዬ ጠይቅሻለሁ። በቃ እኔ በራሴ ባንድ በት እኔ ጠይቅሻለሁ። አሁን እዚህ ቦታ ላይ ማን ጠራሽ? ያጠፋሽው ጥፋት ካለ ይቅርታ በይ ምናምን ብዬ ያስኩሽ አልያስኩሽም አይደል እንዴ? ይህን ብር ደግሞ ተነሳ። አሁን አንድ ሰው ለእኔ ብር ካሰጠኝ ለሰሚራ ይሄን ያህል ሰጥቻታለሁ ከተባለ እኔ ነኝ የምጠየቀው ወላ ፋጡማ ናት? ሀቢብ አንቺ መልሽልኝ። በእጅሽ ለተሰጠሽ ነገር አንቺ በእጇ ለተሰጣናት ነገር ሰው አሁን እኔ ብር ሰጠኝ። አንድ ሰው አሁን ለምሳሌ ፀሐይ ብር ሰጠችኝ። ያንን ብር ፀሐይ እኔን ነው መጠየቅ ያለባት ወላ ፋጡማ ናት? እሷን አትጠይቁ የምትለው አንቺን ነው። እሺ ምንድነው እሷ የምታደርገው? የሆነ አንድ ሰው ጋር እንዲያላወራ በተለይ አሁን ሶፊያና ፀሐይን ማለት ነው 3 ልጆች አሉ። እነሱ ጋር እንዲያወራ ጭራሽ አትፈቅድም በጭራሽ። እሺ አንድ ሰው በእጁ ለተሰጠው ነገር ራሱ ይጠየቅበታል። ግን እናንተ ሁለታችሁም የቤት ባለቤት ናችሁ፣ ሁለታችሁም አከራይ ናችሁ። ከዛ በሹፌር ይላክና ለምሳሌ ሹፌር መጥቶ ከነሱ ከመዳም ቤት ደሞዛቸውን ይቀበልና አምጥቶ ቤት ውስጥ ላለው አንቺ ካለሽ አንቺ ማናት ስሟ ፋጡማ ካለች ለፋጡማ ይሰጣል። ሁለታችሁንም እንደ እናትና አባታቸው ነው የሚያዩዋችሁ። እናንተ ቤት የሚኖሩ የመዳም ቅመሞች እንደ እናትና አባታቸው። ስለዚህ እናትና አባት እኩል ነው። ገባሽ? እናንተ ሁለታችንም የሆነ ገንዘብ ሲፈልጉ ከከሌ ውሰጂ ከከሌ ስትሏቸው ሁለታችሁንም እንደ አንድ ሲያዩዋችሁ ስለኖሩ አሁን እናንተ ስትጣሉ ከሌ ይሄን ያህል ከሷ ጠይቂ ይሄን ያህል ከሷ ጠይቂ ሊባሉ አይገባም። ሁለታችሁ ችግራችሁ እሷ ናት እኮ ይሄን ያደረገችው፣ እሷ ናት ያደረገችው። አይባዬ በወርሽ ላይ የገባሁብሽ እንጂ እሷ ናት ይሄን ያደረገችው። እስከዛሬ እኮ እኔ ገና እኮ የከፈልኩት ብር አለ። የከፈልኩትን ብር ሲቆይ ስንት ብር ከፍለሻን? ስንት ብር ለማን ሰጥተሻን? የተከፈለውን ብር እኮ አታውቅም። እስቲ እኔ እስከዛሬ አሁን ያለውን ብር አንቺ እኩል ከፍለሽ እኩል ነው የምትከፍለው አልሽኝ። እስከዛሬ የተከፈለውን ብር እንዴት ሂሳብ ሰርተሻን ወይ አልኳት። ሂሳብ ስሩ ተባልንና አስወጡና ካጉርብ 4 ልጆች ጠራሁላትና አንድ ሰው ያዥና ለልጆች ዲያ ካምንሆን ለብቻ እስቲ እኔ ሂሳብ ያወጣሁት ሂሳብ ይሰራ አልኩኝ። በግል ሄዳ ምን ብትል ጥሩ ነው እኩሌታዬ ነው አለች። አንድ ሰው እኮ እኩሌታ የሚለው 1000 ብር ሰርቼ ለሰው ከፍዬ ከሆነ 500 የኔ ነው 500 ያንቺ ነው አይደል እንደምባለው። ሙዝም ብለሽ አሁን እኩሌታዬ ነው ማለት ትችያለሽ? እንዳትችይም እኮ ለምን መጀመሪያ ማወቅ አለብሽ። ስንት ብር ነው ድምሩ? የማን ዕዳ ነው? ይሄ ያስፈልጋል አያስፈልግም? ለምሳሌ ቅድም እኮ አንቺ ብር ይዤ አላውቅም፣ ስንት እንዳለ አላውቅም፣ የስንት ሰው እንዳለ አላውቅም፣ የምትመዘግበው እሷ ናት። ብሩ ደግሞ የሚቀመጠው ሹፌሩ ጋር ነው ብለሽ ነበር። ሀይባዬ ይህን ብር እኮ ነው እሷ የምትይዘው። እኔ እኮ ልጆቹ ጋር አወራለሁ፣ ግን ሂሳብ የምትሰራው እሷ ናት። እኔ ለራሱ ሰርቼ የከፈልኩት ብር አለ፣ የተቀበሉ ልጆች ብር አሉ፣ የተቀበሉት አሉ። አሁን ለእኔ እያበደሩኝ አሁን ይቺ ሰዓዳ 500 ብር ሰጠችኝ፣ 300 ብር ሰጠኋት። አየሽ ፋጡማ ይሄን ብር በእሷ የጠፋ እንዲሆን አታውቅም። ይኸው ቅድም እንኳ ሰዓዳ ስላት ምንድን ነው አለችው? ማናት ሰዓዳ ነው አለችኝ። 300 ብር አሁን ለሰዓዳ ሰጥቻ 200 ብር ነው የቀረብኝ። እጇን ሰጥታ ከገባች በኋላ ለምሳሌ አሁን እቺ አሽቀል ባህር የምትለው ማለት ነው ለእኔ 600 ብር ሰጠችኝ። ኡመኪያ ስሚኝማ ሰዓዲ 200 ዲናር የሰጠችው ፋጡማ እጇን ሰጥታ ከገባች በኋላ ነው። ስለዚህ እሷ ከገባች በኋላ ስለሆነ ነው ያላወቀችው። ከገባች በኋላ ለአንቺ ነው የተሰጠሽ ወይ? እሺ ቆይ አንዴ እንትና ትናገር። ያላወቀችው ታውቃለች እኮ ፋጡማ
ፋጡማ ታውቃለች። ያንን ብር ካርጎ ሊላክ ማለት ነው። ካርጎ ሊላክ 400 ዲናር የካርጎ የተከፈለ ብር ነው። ያንን ለራሱ ፋጡማ ታውቃለች፣ ግን ሂሳብ አልሰራችውም። ለምን 300 ብርን ያንስቼ ስለሰጠኋት። አንድ ቀን እኮ ስለ ልጆች ሊያ እኮ ጠይቄያት አላውቅም። ሂሳብ እኮ እኔ ሰርቼ አላውቅም። እሺ አንዴ ኡሙ መኪያ አንዴ ሶፊ ታውራ። ሶፊ ይሰማል? አሽቅል ቆይ እንትና ታውራ አንዴ ጠብቂ። ኡሙ መኪያ ማን ስሟ? አሽቅል ባህር የባህር አፍቃሪ አይባ ኡሙ መኪያ ሚውት አድርጊ አንዴ ባክሽ። ዋሌኩም ሰላም። ሚውት ነሽ? ሚውት አሽቅል ባህር ሚውት አድርጊና እንደገና አብሪው። አልበራም። ለእኔ ብቻ ነው ድምፅሽ የሚሰማው። ለተመልካች ደግሞ ተደወለባት። ኦኬ የሚሰማ ከሆነ ልጀምር። ጀምሪ። ኦኬ እሺ። ሰላም እንዴት ነሽ ሀቢባ? ደህና ነኝ እናቴ። ሰላም ነሽ? አለን አልሐምዱሊላህ። ጉዳዩ የሀዲያና የፍጡም ነው፣ የሁለቶቹ ማለት ነው። የሚጀምረው ሀዲያ ማናት? ስራቸው አንድ ላይ ነው። ኡም መኪያ ነው ሀዲያ ያልሽው? ኦኬ ሀዲያ ሰሚራ ኦኬ ሰሚራ ሶሪ ስም ነው ያላት ሰሚራ። ሀዲያ ሰሚራ ሀቂቃ ስሟ ሀዲያ ስለሆነ እውነተኛ ስሟ ሀዲያ ስለሆነ ነው። ኦኬ እሺ ጥሩ። አዎ እና ያኔ የሚጀምረው ከስራቸው ጀምሮ ከሆነ ስራቸው አንድ ላይ ነው የሚሰሩ ማለት ነው። ሰሚራ አረቦችን ታነጋግራለች፣ ታክሲ ምናምን። ፈጡም ደግሞ የአድራሻ ምናምን የሚሄዱበትን አድራሻ ትጽፋለች። ሁለቱም ነው የሚያስጠፉት፣ ሁሉም ነው የሚያስጠፋ። ያኔ መዋቅጥ ማለት ነው የሚያሰሩ መዋቅጥ ይባላል ማለት ነው። ከዛ የምናሰራው ማለት ሰሚራ አረቦችን ነው የምታወራ። ፋጡማ ደግሞ ምንድነው ፋቱራ ትጽፋለች፣ የልጆችን አድራሻ ምናምን ትጽፋለች። የምናውቀው ስራቸው እንደዛ እንደሆነ ነው ማለት ነው፣ ለሁለት እንደሆኑ ስራቸው። ከዛ ሌላ ምንድነው ያው የልጆች ደሞዝ ልጆች አደራ ያስቀምጣሉ። አረቦች ቤት ስለማይመቻቸው እኛ ጋር ያስቀምጣሉ። ብሩ የሚያስቀምጡት ሐሰን ይባላል። ከሱ ጋር ነው ብር የሚቀመጠው። ሂሳብ የምትይዘው ፈጡም ናት ማለት ሂሳብ ላይ ፈጡም ጎበዝ ስለሆነች ሂሳብ የምትይዝ እሷ ናት ማለት ነው የነሱን። ከዛ እንዴት ነው ብር የሚልኩ? ብር ስለሚልኩት ደግሞ ማለት ነው ጥርጥር ሆኖ ብር ሲልኩ እኩል ነው የሚልኩት። ይሰማል? አዎ ይሰማል፣ በደንብ ይሰማል። ብር ሲልኩ አንዴ እኔ ጠይቂያቸው ስራችሁ እንዴት ነው ብዬ ፈጡምን ስጠይቃት ስራችን እኩል ነው ማለት እኩል ማለት አሁን 100,000 በኢትዮጵያ ቢልኩ 50ው ለፈጡም ነው፣ 50ው ለሰሚራ ማለት ነው በኢትዮጵያ ባጭሩ። እና ያኔ የቤት ክራይ ያለ እኩል ነው። ያኔ የቤት ክራይ አስቤዛ ምናምን ይሄ እንትን ነው እኩል ነው ያኔ እንትን ምሪት ማለት ነው። ሌላው ነገር ደግሞ ልብስም ሆነ ሲለብሱ፣ እቃ ሲገዙ፣ ስልክ ሲገዙ ያኔ እኔ 3 ዓመት ነው ከነሱ ጋር የኖርኩ። 2 ካርጎ አድርገዋል። ካርጎ ሲያደርጉ የሚገዙት እቃ እኩል ነው። ኦኬ ከዛ እንደዚህ እያለ ያኔ ፈጡም ወደ ዩኬ መሄድ ትፈልግ ነበር። ንግግራቸው እንዴት ነው? ፈጡም ዩኬ ከደረሰች በኋላ ደግሞ ሰሚራ ልትወስዳት። ፈጡም የገባችው በአፉ ጊዜ ነው ገባች። ከዛ ሰሚራና እኔ ፈጡም በገባይ በ3 ወሩ ተይዘን ገባን ማለት ነው። የተያዝነው ደግሞ ኖርማል ሱቅ እኔ ወደ ኢትዮጵያ ልመጣ ነበርና ለእኔ ዕቃ ልንገዛ ስንሄድ ተያዝን መጣን፣ አለቀ ማለት ነው። እንደ ማንኛውም ሰው ጠፍተሽ ስትሰሪ አንድ ቀን ትያዣለሽ፣ ተያዝን መጣን። ከዛ በኋላ ከመጣን በኋላ ነው እቺ ጀሚላ የምትባለው የኔ ልጅ ነበረች። ግን ብር ሲወስዱ ሶፊያ እንዳሰማ እያሉ ነው ብር የሚወስዱት ማለት ነው እነሱ።
ይሰማላ? አዎ ይሰማል። ብር ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱትኝ። እኔና ሀዲያ ገባን ኢትዮጵያ ከገባን በኋላ ሀዲያ ሰሚራ ማለት ነው እኔን ብር አበድርኝ አለችኝ። እኔ የልጆች ብር እኔ ጋር ነበር የልጆች ማለት ነው። አጋጣሚ ሐሰን ወደ ባንግላዴሽ ተሳፍረው ስለነበር እኔም ብር ከሱ ጋር ነበር ማስቀምጠው። ሙሉ የልጆችን ብር ዲናርና የራሴን በእጅ ይዤ ነበር የተያዝን ማለት ነው። እኔ ወደ 2000 ይሁን ወደ 3000 አላቅም ብቻ በእጅ ዲናር ይዤ ነበር ማለት ነው ሲያዝ። ከዛ ከዚህ ከመጣን ኢትዮጵያ ሰሚራ ብር አበድርኝ ትላለች ማለት ነው። እኔ ደግሞ የልጆች ይህን ያህል ብር መኖሩን አላወቅኩም። በጣም ደጋግማ ስታጨናንቀኝ ምን አለችኝ? ከሐሰን ጋር ብር አለኝና ስጭኝና አንቺ ሰጥሻለሁ አለችኝ ማለት ነው። ሰሚራ እኔን ኢትዮጵያ ከገባነ በኋላ ከዛ እሺ ብዬ ማለት በጣም ደጋግማ እምቢኝ ብያት ነበር። በእርግጥ ደጋግማ ስትለይ በኢትዮጵያ ልስጥ ስላት አይ በኢትዮጵያ አይደለም በዲናር ስጪ፣ በዲናር ነው ብሰጥሽ አለችኝ። ከዛ 600 ዲናር እኔ ሰጠኋት። እኔ እነሱ ጓደኛንን ሰጠኋት። ለ10 ቀን ነበር ያለችኝ። ይቅርታና 10 ቀኑ አለፈ። ሁለታችሁም ኢትዮጵያ ውስጥ ሆናችሁ ዲናር በእጅሽ ይዘሽ ነበር። ከታምታሽ 600 ዲናር ሰጠሻል። እኔ አልሰማሽኝም? ሲያዝ የኔ ብርና የልጆች ብር እኔ ጋር ነበረ በዲናር። እስር ቤት ስትገቢ እንዴት ዲናር አለፈ? ይዤ መጣሁ። እስር ቤት እንዴት አለፈ? ለፖሊሶች አስረገኳቸው። እስር ቤት ላይ ብሬን ቆጥሬ ለፖሊስ አስረከብኩ ማለት ነው። ስንት ዲናር ነበረ? እና ደግሞ ማለት እኔም ስንት ዲናር ይዘሽ ነበረ? እሱን አላቅም ማለት ረስቸዋለሁ። 2000 ይሁን 3000 ይሁን ብዙ ነበር ያስኩት። የኔም ብር አለ የልጆችም ዲናር አለ። የኔም የልጆችም ምንም አይሉም። 2000 3000 ዲናር ምንም አይሉም። ፖሊሶቹ ተቀብለው ኬታ መጣሽ ህገወጥ ሆነሽ የሁሉ ብር ምናምን አይሉም። ችግር የለውም ማለቴ እንዴት ነው መሰለሽ፣ እኔ ባለቤቴ ሌላ ቦታ ለቃ መግዣ እኔ ወደ ኢትዮጵያ የመጣሁት ላገባ ነበርና ለቃ ምናምን ምገዛዛበት ለወርቅ ለምን ልኮልኝ ነበረ። እንትን አለኝ ደረሰኝ አለኝ የባንክ የተላከልኝ ማለት ነው። እሱን አሳየዋቸው ምንም አላሉ። ኦኬ ጥሩ። ወደ 1.6 ይመጣል በኢትዮጵያ ወደ 3 ዲናር። ያንን አስመዝግበሽ ሰጥተሽ ታስረሽ ወደ ኢትዮጵያ ስትመጪ የራሴ ነው ማሪ፣ ከነሱ ጋር አይገባም። ይሄ የራሴ ነው ከነሱ ጋር አይገባም። የኔ ልጆች የኔ የራሴ ልጆች አሉ ማስገባቸው። የነሱና የኔ ነው ያልኩሽ፣ ከነሱ ጋር አይገባም። ገብቶኛል። ከነማን ጋር ከነተበሉት ጋር አይገባም። የራስሽ ያንቺ ልጆች የምታኖሪያቸው ልጆችሽ እና እሱ ብር ነው 2000 3000 ዲናር እስር ቤት ስትገቢ አስመዝግበሽ ገብተሽ ስትወጪ የተሰጠሽ አይደል? እንደዛ ነው ያልሽው? አዎ። ከዛ ሀዲያ ሰሚራ ማለት ነው ሶሪ፣ እዚህ ኢትዮጵያ ከገባን በኋላ እኔን አበድሪኝ አለችኝ። ስንት 600 ዲናር አልሰጥሽም ስላት ደጋግማ ስትለኝ አጨናነቀችኝና ሰጠኋት። ሐሰን ጋር ብር አለኝ እሰጥሻለሁ አለች። ያን ብር የሰጠኋት እኔ አንደኛ እኔ ሰርግ ላረግ ነበረ፣ ብር የለኝም፣ ይሄ የልጆች ብር ነው ትሰጭኛለሽ ወይ ስላት አዎ በ10 ቀን አለችኝ። በእናትሽ ይሄ የሰው ስለሆነ እዳ እንዳታገሚ ብላትም እሺ ብላ ወሰደች። ከዛ የኔም ሰርግ በቃ እኔ ጋር መጣው ነበር ምናምን በቃ ወሎ ገቡ ልማሉ ማለት ነው። ከዛ የኔ ልጆች ሰሙ እኔ ብር ለነሱ መስጠት። ከዛ ሁሉም ወሬ እኔ ሰማው። እኔ አልሰማም። እዛ ጋር ብቀመጥ ምንም ብዙ ነገር አያወሩም ለኔ ማለት ነው። ይፈራሉ። አይሽ አያወሩም። ያኔ ሀቅ እንዲህ ነው ብዬ እንትን ስለምል አያወሩም። ይሁ ልጆቹ መናገር ይችላሉ። ብርም ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱት ማለት ነው። ከዛ ለልጆች ብር ሲጠይቁኝ አረቆዩ ሰሚራ እኮ እንዲህ ምናምን ብዬ ስል ልጆቹ የኔ አለቀሱ ማለት ነው። በጣም እኔን ሁሉ ሰደቡኝ። እንዴ እነሱ እኮ ይሄን ያህል የኛ እንዲህ ሁሉም ነገር ማለት ነው። ልጆቹ ለኔ እንትን ማለት ጀመሩ። ከዛ እኔም እሺ ብዬ በደውልም ብኛሉ መለሱልም። ከዛ አንዲት ልጅ የኔ በጣም እንትን ስትል እናቷ ታማ ላኪል ብያት 130 ዲናር ላኩልኝ ማለት ነው ለኔ። ከዛ እነሱ የልጆች ሁሉም ወጣ። ያንቺ 600 ዲናር እኔ ምን ከሳሽ ነኝ ማለት የኔንም ወስደው የኔም አልተመለሰም። ሶፊ እኔ ነኝ እኮ ሶፊያ እኔ ነኝ አልተመለሰም። የኔም እንዴ ሶፊ አምስተኛ ተራ ቁጥር ሶፊ ሰጡም ጋር 300 ዲናር ያለሽ እንትና ጋር ደግሞ ሶፊ ጋር ደግሞ 100 ዲናር ያለሽ ነሽ። ሰሚራ ጋር 100 ዲናር ያለሽ ነሽ።
አዎ የወሰዱት ስንት ነው? 600 ነበር የወሰደችው። ከዛ 130 ዲናር ላኩልኝ 70 ኬዲ ማለት ነው። የቤት ክራይ ክፈሉልኝ ብዬ ተጨቃጭቄ አልከፈሉም። ግን ያንን እኔ ራሱ አውቃለሁ 70 ዲናር ሂሳብ ያሰራኋትኝ አልከፈሉም። ሰሚራ ማለት ነው ፈጡም ኢትዮጵያ ከመጣን ወዲህ ተስራ ወጣለች። ሰሚራ ያንን 70 ዲናር የቤት ክራይ ክፈሉልኝ ሲይስላት አምታታችና እናውቃለን። ሰሚራ እኮ እየሰራን ነው ይሰራልና እሷ ምን አንቺ ምትሰሪያለሽ እኮ እየሰራን ነው። እሱ አሁን ነው ተመልሳ የመጣይ። አዎ አሁን ነው ተመልሳ የመጣችው ማለት ነው። ከዛ 70 ዲናር የቤት ክራይ ክፈይልኝ ስላት ከፍያለሁ አለሽ። ግን ያንን ብር የከፈልነው እኛ ራሳችን ነን ልጆቹ ማለት ነው። ሰሚራ የ4 ወር የ5 ወር ጠፍታ ትመጣልሻለች። የቤት ክራይ ልጆቹ እያወጡ እኔ ከልጆች ጋር እያወራን እያወጡ የቤት ክራይ እኔ የራሴን አንድ ክፍል 70 ዲናር ለ2 ዓመት ከፍያለሁ ማለት ነው። ብቻ ልጆች ጋር ሆኜ ልጆች አስገባለሁ ይከፍላሉ። ግን ሰሚራ ከ4 ወር በኋላ መጥታ ያንን 70 ዲናር እኔ አሁን ልጆቹን የከፈሉት ያን 70 ዲናር የኔ ልጆችም የነሱ ልጆችም ሆነው ማለት ነው። ልጆቹ በጣም ጥሩ ልጆች ናቸው። ግን ጭቅጭቅ ስለማልፈልግ ሂሳብ ሰራሁላት ማለት ነው 70 ዲናር። ከዛ የልጆቹን ብር ስጡ ማለት እኔ ነኝ ሀቢባ ጋር እንዳልወስዳችሁ ስጡ ስል ሂሳብ ፈጡም ስትመጣ ምን ማለት ጀመረች ሰሚራ የፈጡምንና የጀሚላን ብር አልሰጥም እኔ አለች። ፈጡምና ጀሚላ የሚባሉ የቲሞች ናቸው ሁለቱም ማለት ነው። በጣም ምስኪን ናቸው። በቃ መናገር ራሱ ጀሚላ በጣም ብዙ ብር ሰውን በጣም ነው የሚያምኑት እነሱ ልጆች። ጀሚላ ወደ 1500 ዲናር ብቻዋን ወደ 1.5 ሚሊዮን ነው እነሱ ጋር ያላት ጀሚላ ምስኪን። ጀሚላ ማለት ብታያት ማለት ነው። ጀሚላ የኔ ልጅ ናት። ስራ ማስገባት እኔ ነኝ። ከዛ ቤትም ሰሚራን አስገቢልኝ አልኳት እኔ ነበር አመት ከምናምን። ጀሚላ ማለት ግድግዳ እየያዘች የምትሰራ ልጅ ናት። የቲም ናት። እናት አባት የላት፣ እህት ወንድም የላት። በጣም የምታሳዝን ልጅ ናት ማለት ነው ስነግርሽ። ግን እሷን ብር ሲወስዱ ሶፊያ እንዳሰማ እኔ ስጠይቃት ብርሽ ስላት ልክ ያለሁ ነበር የምትለኝ እኔም ፈርታ ማለት ነው። ከዛ በኋላ እኔ ሳስገባች ጀሚላ ከኔ ጋር ብር ታስቀምጣለች። ሳስቀምጥላት ከኔ ጋር ያለውን 700 ዲናር 800 በየጊዜው ላኪ ስትለኝ ዛሬ ካለችኝ ዛሬ ነው እኔ ብሯን መልክላት ማለት ነው። የኔ ልጆች ማንኛውም ዛሬ ላኪ ካሉ ዛሬውን ነው መልክላቸው። ለምን የልጆች ብር እኔ አላነሳም። የልጆች ብር የብቻ ይቀመጣል። የራሴ ካለኝ እልካለሁ፣ ከሌለኝ የቤት ክራይ ከፍላለሁ፣ እበላለሁ፣ ጠጣለሁ፣ አለቀ። እነሱ ምንድነው የሚያደርጉት? የቤት ክራይም ሆነ አስቤዛ ሁሉንም አንድ ላይ አድርገሽ ሲፈልጉ የሚልኩት የልጆችን ብር ነው የሚልኩት ማለት ነው። ሁለቱም ማለት ነው። ሰሚራም ፈጡም እኩል ነው የሚልኩት። ከዛ እሷ ዩኬ እሄዳለሁ ብላ ነበር፣ አልሆነላትም። ፈጡም ዩኬ የምትሄደው በማን ብር ነው? ያቀረ ፈጡም ዩኬ የምትሄደው በማን ብር ነው? ፈጡምማ ከዛ ፈጡም ዩኬ ልትሄድ የነበረው ብድር ልትወስድ ነበር። ግን ብድር እኔንም በላይ ነበር፣ ግን አልጠየቀችም። ብር ደግሞ ለፈጡም ልጆቹ ቢሰጧት ያኔ ሰሚራም ትቀበላለች፣ ፈጡምም ትቀበላለች ብሩ ማለት ነው። ይቀበላሉ። ሂሳብ ፈጡም ስለምሰራ ነው እንጂ ሁለቱም ናቸው ማለት። ከዚህ ላይ እኔ ነገ እንዲህ ነው ብዬ የምዋሽበት ነገር የለም። ሁለቱም ማለት ነው። ሁለቱም እኩል ነው የሚከፍሉትኝ። ስለዚህ 2 ዓመት እኔ እያወራኋቸው የልጆችን ክፈሉ አንድ ቀን እሺ ብለው እሺ ይላሉ እንጂ አንድ ቀን ይህን ሰርተን እንክፈል አላሉ። ከዛ ላይ ሰሚራ ማለት በጣም እኔ ሁሉን ነገር አላወራሽም። ይህ 2 ዓመት ደግሞ ቤቱን እኔ ነበረ ልጆችን መብራት የቤት ክራይ ሰሚራ አልከፍል ስትል መብራትና መከየፍ ይጠፋባቸው ነበረ። ዘበኛው ጋር ደውዬ የማለቅሰው እኔ ነበር ማለት ነው። የቤት ክራይ ሰሚራ ስለማትከፍል ስለምታንዛዛ ማለት ነው። አትከፍልም፣ ታንዛዛለኝ። ከዛ ልጆቹ ነው የሚከፍሉት ደጋግሞ ማለት ነው። ይሄን እኔ ውሸት ከሆነ ሁሉም መጥቶ መናገር ይችላሉ። ሲባል 2 ዓመት እዛ ቤት ቆዩ። በጣም መከራ ሆነ። ቤቱ በሐሰን ነበር የተያዘው። ሐሰን ወደ አገሩ ሂዷል። ከሄደ በኋላ ቤቱን በሌላ ሰው ማስያዝ ፈለግን። ከዛ አንድ ኢትዮጵያ ያዘልን። እሱ ደግሞ ማለት ከሰሚራ ጋር ሆነልሽና የኔን 70 ዲናር የምከፍለውን 90 ዲናር ትከፍያለሽ፣ አሊያ የልጆችሽን ዕቃ አውጥቼ ነው የምጥላለ ማለት ነው። የኔን ከማን ጋር ሆኖ ነው ይሄ ሚንት የሚለው? ከሰሚራ ጋር ሆኖ ማለት ነው። ከዛ እኔ ደግሞ እንደዚህ አታደርግም፣ እስኪ ወንድነ የልጆችን ዕቃ አውጣጣልና እኔ ባንዲ ነው ማሲዝ ምናምን አልኩት ማለት ነው። እሱ ልጅ ከዛ ከሰሚራ ጋር እንዲህ ብለው ያ ልጅም ለቀቀው። መጨረሻ ላይ ቤቱ ተለቀቀ። ልጆቹ የራሳቸው ተከራይተው አሁን ይኖራሉ። እኛ ስራ እናስገባቸዋለን፣ ኮሚሽን እንቆርጣለን።
የሳውዲ ሲገርመኝ የኩዌት መጣ። ጭራሽ በአረብ ሀገር በአረብ ቤት እኔ አስይዝሃለሁ አንቺ ልጆችሽን አውጪ ምናምን ትባባላላችሁ። አይ እሱ ነው እዩ ከሰሚራ ጋር ሆኖ የኔ ልጆች ማለት ነው ስልሽ ልጆቹ ከመጠን በላይ ጥሩ ናቸውና ልጆችሽን አወጣልሻለሁ ማለት የልጆችን ዕቃ አውጥቼ ጥላለሁ አለኝ። ማለት እኔ ደግሞ አትችልም የቤት ክራይ እየከፈልኩ እስከሆነ ድረስ አንተ ስሙን ያስክልን እንጂ ስለሱ ቤት የሚያገባ የለም የልጆችን ዕቃ በጭራሽ አውጣህ አጥለም አልኩት። እንደዛ ሲል እኔ ደግሞ ለማስፈራራት እንደዛ አድርግና የኔን ልጆች ለይተ ዕቃቸውን አውጣጣልና አሳይሃለሁ አልኩት። እኔ ኢትዮጵያ ነኝ ግን ልጆቹ ከዛ በጣም ነው የሚፈሩት። ስንት ዓመት የሰሩበት ዕቃ አለ ዕቃቸውን አውጥቼ ነው የምጥል ሲል እኔ ምን እላለሁ? ከዛ በሌላ ጊዜ ለምንድን ነው እንደዛ ያልክ ብዬ ስለው ይሄ ከሷ ጋር ከጀርባ ያወራ ነው አለኝ። ከሰሚራ ጋር ማለት ነው። ሰሚራን አልጠየቅሻት እንደዛ ሲልሽ? አይ አልጠየቅኳትም። ለምን እኔ በብሩ ምክንያት አያወሩኝም የነበር ሁለቱም አያወሩም። እኔ ነበረ ብሬን ስላቸው የልጆች ብር ነው እኔ የያዙብኝ። ማሬ ሶፊ ይሄንን ያለሽ ገና ሳትያዙ ሳትገቡ ነው አይደል? አይደለም ማርዬ፣ ገብተን አሁን 2 ዓመት ከሆነ በኋላ ዘበኛው ስሙን መቀየር አለባቸው የሐሰንን ስም አለ። ለምን እኔ ሐሰን ሊመጣ ነው እያልኩ ነበረ ቤቱ የቆየ በሐሰን ስም ማለት ነው። እና እዛ ደግሞ ብዙ ሀበሾች ያንን ቤት ስለሚፈልጉት እኛም ማስወጣት ልጆቹን አስወጥተው እንትን ማለት ፈለጉና በጣም መከራ ሆነ። በሌላ ሰውም አስያዝኩት። ጭቅጭቅ ሲበዛ እንደዛ የመጣው በማን ነው? ቤቱንም የተለቀቀ በሰሚራ ምክንያት ነው። የቤት ኪራይ አከፍልም አልኩሽ እኮ ከልጆች ትቆርጣለች፣ ብር ትወስዳለች። ልጆቹ አሁን እዚህ ላይ ያሉት ስራ ስታስገባቸው ወይም 30 ዲናር ወይም 20 ዲናር አሁን ይሰጧታል ብር እያላቸው ማለት ነው። እኔ ልጆችን ምን ብያታለሁ ሰሚራ? ለምንድን ነው እነሱ ላይ ብር እያለሽ ምትቆርጪው? ቢያንስ 30 20 ብርም ቢሆን ሂሳብ አድርጊላቸው ብያት ነበር። ሶፊ ኮሜንት ላይ ቤቱ የጀሚላ ነው የሚሉት ወይ? ኮሜንት ላይ ቤቱ የጀሚላ ነው የሚሉት ኩዌት የሚኖሩ ልጆች ጀሚላ ኦኬ ጀሚላ አዎ ጀሚላ እኔ ነው ማለት እዛ ጀሚላ ስለሚሉኝ አንቺ ነሽ ጀሚላ ማለት ያው አብረናን እሱ ነው የያዘልን። እኔ ይማርዬ ማለት ጠፍቻ ስሰራ ስሜ ጀሚላ ነበርና ብዙ ልጆች ጀሚላ ይሉኛል። ያን ቤት ደግሞ የያዘልን ሐሰን ነው። እኔ አንድ ክፍል አይደለም ሶፊ አዳምጪኝ። ሶፊ አንዴ እንደማመጥ እናቴ አንቺ ቅድም ጀሚላ የቲሟ ልጅ 1500 ዲናር እነሱ ጋር ያላት ልጅ አለች። እሷ ማለት ደግሞ ግድግዳ ይዛ ነው የቲም ናት ያልሽው እሷ ናት የኔ ልጅ ናት ብለሻል። ሶ ቤቱን ከሷ ላይ ነው የወሰድሽው? አዎ ማን ከጀሚላ ላይ የቲሟ ምስኪኗ ታማሚዋ ግድግዳ ይዛ የምትሰራው እኔ እነሱ እኮ ነው የወሰዱት ማሬ። እኔ እነሱ ነው የወሰዱት እኮ እሷ የኔ ልጅ ናት አልኩሽ። እዩ ማሪ ሀቢባ ከዚህ ላይ እኛ ያንን ቤቱን ሐሰን ያዘልን። እሺ አንድ ብለሻጅ ሐሰን ያዘው በሱ ስም። እኛ ለምን እንትን ስለሌለን ማለት ነው ወረቀት ስለሌለን ህገወጥ ነን። በሱ ህጋዊ ያዘልን። ኦኬ ሶስታችን ሰሚራ ሶፊያ እኔ ትክክለኛ ስሜ ነው። እዛ ጀሚላ ስለሚሉኝ ነው እኔ እሺ ጀሚላ ስለሚሉኝ ነው እኔን ማለት ነው። ኦኬ ፈጡም ሁነን የቤት ክራይ ለ3 እንከፍላለን። ለምንድን ነው አንድ ሰው 3 ስም የሚኖረው? እኔ አይገባኝም። ለምን አሁን ለምሳሌ ኡመኪያ ሰሚራም ስሟ ነው፣ ሀዲያም ስሟ ነው። ሀቢባ ያ እኔም በፊት ማለት ነው በየወሩ አረብ ቤት ስሰራ ጠፍቼ ማለቴ ከመፍራት የተነሳ ኩዌት ላይ ስማችን እንቀይርና የስራ ስም ይባላል። አሁን እኔ ጀሚላ የስራ ስሜ ነው እንጂ ትክክለኛ ስሜ ሶፊያ ነው። ኦኬ እዛ እንደዛ አደረጉ። የኔንም ብር ወሰዱ። ከዚህ ስመጣ ልጆቹ በሙሉ እኔ ላይ ያለቀሱ ማለት ነው። የኔም ይሄን ያህል ብር አለኝ፣ የኔም ይሄን ያህል ብር አለኝ። ከዛ እኔ ነኝ ማለት እንደዛ ሲሉ እኔ ሰጥቼ ስል ልጆች በሙሉ እኔን ሰደቡኝ። አንደኛ ብሩ እኔ የሰጠኋት የሌላ ሰው ብር ነበር፣ የልጆች ብር። ከዛ እኔ ጋር ያሉ ልጆች በጣም እንተናሉና እየደወሉ እኔን ሲጨቀጭቁ ብደውል ወላሂ አልቅሻለሁ፣ ስልክ አያነሱም። ከዛ ኩዌት አለች ጓደኛዬ የዛ ሰላም ትባላለች። አንዲት አፍሪካ ነበረች፣ የአፍሪካ ያስገባዋት እሷ ከኔ ጋር 700 ዲናር ነበራት። በቃ በጣም ረበሸችኝ፣ ኦቨር ማለት ነው። ስትረብሸኝ
እዛ ኢትዮጵያ ነበረችና ጓደኛዬ ነገርኳትና ያው ማስገባት እኔ ማለት ነው። ግን በጣም ነው የምንቀራረብ። 200 ዲናር አርጋ ሰጠችኝ ማለት ነው። ያኔ የሚቀመጥ ሰጠችኝ። እሱን እኔ ለአፍሪካዋ ከፈልኩ ማለት ነው። ለነሱ የሰጠሁትን ከፈልኩ ሰርቼ። አሁን እነሱ ሰሚራ የምትለው ምንድነው የጀሚላንና የፈጡምን አልሰጥም፣ ግን እኩል ነው የሚሰጡት ማለት ነው። የሚጠቀሙት ነገር እኩል ነው። ከዛ ምን አለች? አሁን መጨረሻ ላይ ሰሚራ እየተቀየረች መጣይና 10 ዓመት ያህል አደንዝዘኝ ነው የኖረች። እሷን ስሰማ ነው የኖርኩኝ። መትታብኛል የሚባል ወሬም የሰማው ማለት ነው። መተት አርጋብኛለች ስትል የኔ ልጆች ማለት ነው እኔ ማስገባቸው ልጆች እየደወሉ ፈጡን ከአንቺ ቤት እንዳትመጣ። ሶፊ አንቺ ያየሽው ልክ የሺ እንዳለችው ሁለታችሁም ያላችሁት እኩል የሚዘንጡት እኩል ብር የሚልኩት እኩል ነው አይደል? ዛሬ ላይ ምንም ውሸት የለውም፣ እኩል ናቸው። የሰው ላብ እኩል ሲያጠፉ ኖረው ዩኬ ደግሞ እንግሊዝ ለመሄድ ደግሞ ፈጡም መጀመሪያ ሄዳ በኋላ ሰሚራ ልትወስዳት ተነጋግረው ዛሬ ሲጣሉ ሰሚራ ወይም መክያ እያለች ያለችው እኔ 5 አላየሁም፣ ሙሉ ብሩን ፋጡማ ብቻዋን ያጠቋቸው። እኔ አይደለም ነበር አፍዝዝ አደንዝዝ አርጋብኝ ነበረ። ቀኝ ስትለኝ ቀኝ፣ ግራ ስትለኝ ግራ ነበር። በእሷ ስመራ ነበር የነበረው። ምንም የደረሰኝ ነገር የለም ስትል እንደዛ ከሆነ ነው ይህንን አፍዝዝ አደንዝዝ ያለችው። መቼ መሰለሽ ሁሉን ነገር ብቻዋን የወሰደችው ስትለኝ ኤክስኪውዝ ሚ አሁን ቅርብ ጊዜ ቆይ ካልተካፈልሽ አሁን እንደዛ ያለች ዝም በይ እና አንቺ ልንገርሽ፣ ካልተካፈልሽማ ዝም አትይም አልኳት። እኔ አንድ ሰው እኩል አለቃ ሆኖ እኩል የቤት አከራይ ሆናችሁ እኩል ልጆች እያስጠፋችሁ ስራ እያስገኛችሁ ኮሚሽን በየወሩ እየበላችሁ በወር እነዚህ ልጆች ለሁለት የሚያገኙት 1 ሚሊዮን የኢትዮጵያ ብር ነው። በአንድ ሰራተኛ በየወሩ 30 ሺህ በ30 ሰራተኛ በወር 1 ሚሊዮን የኢትዮጵያ ብር ያገኛሉ። ስለዚህ ደሞዛቸው ግማሽ ሚሊዮን ነው። ማን መኪያና ፈጡም ናይ ግቢ ፈጡም ጻፊ ኮመንትና ግቢ። ስለዚህ እነዚህ ልጆች ለአመታት እንደዚህ ሲሸቅሉ ኖረው ዛሬ ላይ ሲጣሉ የእንግሊዙም ሳይሳካ ሲቀር ሁለቱም ኢትዮጵያ ገብተው አሁን ላይ እኩል አልነበረ የምናገኘው። እኔ 5 አላገኝም ነበር ስትል ለምን እኩል ሆናችሁ ማን ከማን ይበልጣል? ለምን ዝም አልክ ስላት አፍዝዛ ደንዝዛ አርጋብኝ ስለነበረ አሁን ነው ከአፍዝዛ ደንዝዙ ከመተቱ የነቃሁትኝ። አሁን ነው የታወቀኝ። እኔ 5 አላገኝም ነበር አለች። ምስክሮች ደግሞ ምን አላችሁ? አብራችሁ አንድ ቤት ትኖሩ የነበራችሁ ሰዎች እኩል ነው የሚዘንጡት። ለወንድሞቻቸው ብራንድ ጃኬት 9 ይገዙ ነበር። ባጃጅ ለወንድሞቻቸው፣ መሬት ለወንድሞቻቸው እኩል ነበር የሚያገኙት ብላችኋል። ስለዚህ አሁን እኔ የጌም ሰዓት እየደረሰብኝ ነው። እናንተ በበላችሁት እኔ ባልበላ አንጀቴ ፍራግመንት ሉዝ ማድረግ ስለማልፈልግ ውጡልኝና ከቤቴ ነገ እንገናኛለን። አለቀ። ፍራግመንት ትናንትና ሉዝ አድርጌ ዛሬ ሉዝ ማድረግ አልፈልግም። ነገ እንገናኛለን። አሁን ቤቴ ለቃችሁ ልኝጡ፣ ጌም ልጫወት እባካችሁ። ስለ ጉልበታችሁ አምላክ። እናንተ ለአመታት በሚሊየን ስትበሉ ኖራችኋል። እኔ ምንም የበላሁት ነገር የለም፣ ምንም የለኝም። እቺ በጌም የማገኛትን ላገኝበት ውጡልኝ ፕሊስ። አይ ባይ አንድ ጊዜ ላናግርሽ ይቅርታ። መኪያ እባክሽ ነገ ነኝ። መኪያ እባክሽ ነገ ነኝ። 9 ሰዓት እሺ፣ 9 ሰዓት ነበር እኔ ጌም መጀመሪ ነበርብኝ። አሁን ቀና ብዬ ሰዓቱን ሳየው 10 ሰዓት ሆኗል። እናንተ በሚሊየን የበላችሁ ባጃጅ መሬት G+1 ያላችሁ ናቸው። እኔ ምስኪን ድሃ ምንም የለኝም። ስለዚህ የሰው ድስት ሰማስ የኔ ድስት እያረረ ነው። ውረዱልኝና ጌሜን ልጫወትና ፍራግመንቴን ሴቭ ላርግ ፕሊስ። እሺ ነገ መሰግናለን። እኔም አመሰግናለሁ። ነገ ቀን ላይ እንገናኛለን። አየሽ ደህና